ስጋ በድጋሚ ሲጸናች አካላዊ ቃል የሆነ አምላክን የወለደች ክብርት እመቤታችን ተገልጻ ወደ እስክንድርያ ወደ ሊቀ ጳጳሱ ወደ አባ ቴዎድሮስ ቴዎናስ ይሄድ ዘንድ አዘዘችው። የክርስቲያን ወገን ምዕመናን ታናሽ ክርስቲያን ሆኖ ሳለ ለአባ ሰላሞን እንደተገለጸችለት እዩ። ነገር ግን የቸርነቷን በብዙ ዘመናት ተነግሮ አይፈጸም። ልመናዋ በረከቷ ከእኛ ጋር ለዘላለሙ ይሁን ለዘላለሙ አሜን። አሜን። ወአንተ ዘደብረ እግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ሳህሉ ምሕረቱ ይሃሉ ምስኪነ ለዓለመ ዓለም አሜን። ይቅርታው ቸርነቱ በእኛ ላይ ለዘላለሙ ይደረግና ጌታችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ያደረገው ድንቅ ተአምር ይህ ነው። ከዚህም በኋላ የፋሲካው ዋዜማ ዕለት ጌታችን ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር የኒቆዲሞስ አዳራሽ ወደ ሆነችው ወደዚያች አዳራሽ ለራት ገባ። 12ቱ ደቀ መዛሙርቱም ተሰብስበው በዙሪያ ተቀመጡ። ማዕዱም አቀረቡ። ማዕዱም ላይ ያልወጣ ቂጣ፣ የተጠበሰ በግና የተቆላ ዓሣ ነበሩ። በማዕዱም አብረው ከእርሱ ጋር ተቀመጡ። የአስቆሮቱ ሰው ይሁዳም በዚያች አዳራሽ ውስጥ ለጌታችን የተደረገውን ታላቅ ክብር ባየ ጊዜ ፍጹም ቅናትን ቀና። ወደ አይሁድም ፈጥኖ ሄዶ ሁለቱ ሥራፊያን መሥዋዕት ኢየሱስን ለእናንተ አሳልፌ ብሰጣችሁ ምን ትሰጡታላችሁ? አላቸው። እርሱም 30 ብር እንሰጥሃለን አሉት። እርሱም ጌታችን ኢየሱስ ክርስቶስን ለእርሱ አሳልፎ ሊሰጣቸው፣ እርሱም ይህ 30ውን ብር ሊሰጡት ከእርሱ ጋር ተስማሙ። ምሽትም በሆነ ጊዜ ጌታ ኢየሱስ ክርስቶስ ሽርጥ ጉንጅም ወስዶ በወገቡ ታጠቀው፣ ውሃም በኩስኩስ ጨመረ። በመቀመጫ ላይም ተቀምጦ ደቀ መዛሙርቱን እግር ማጠብ ጀመረ። በታጠቀውም ቦታ ማድረቂያ ሽርጥ ጉንጅም ይለውም ነበር። እግሩንም ይሰጠው ዘንድ ወደ ስምዖን ጴጥሮስ ደረሰ። እርሱም ጌታዬ ሆይ የባሪያውን ያገለግል ዘንድ አይገባውም አለው። ጌታችንም ስምዖን ሆይ እግርህን አጥብህ ዘንድ ካልተውከኝ በመንግሥቴ ውስጥ ከእኔ ጋር እድል ፈንታ እንደሌለ በእውነት እነግርሃለሁ ብሎ መለሰለት። ስምዖንም ጌታዬ ሆይ ነገሩ እንዲህ ከሆነ የምታድንበት እግሮችን ብቻ አይደለም ደግሞ እጆቼንም ራሴንም ነው እንጂ አለው። እስካጠበውም ድረስ እግሩን ሰጠው። ይቅርታው ቸርነቱ ከእኛ ጋር ለዘላለም ይኑር አሜን። ቅድመ መንገድ እግዚአብሔር የየእብን የዋሉን ላይሃትአኒ ውስተ ብሔር ስዑር ብዬ አደረኒ ውሃ ማይረት ሐሰነኒ እግዚአብሔር